ምንድን ነበር የተባልኩት? ባለፈው የተባልኩት ቅኝት ነበር። ሄሎ ፍቄ፣ እንዴት ነህ? አለሁልህ። ውስጥ ነህ? በቃ እሺ፣ ደርሻለሁ። ልገባ። እንዴት ናችሁ? ሰላም ነው። ውድድር እንዴት? አሪፍ ወጥራችኋል? ኮንዲሽን ስንል እናንተ ከድምጻችሁ በተጨማሪ አሁን ጆሮአችሁ ላይ በደንብ ፎከስ አድርገን ብናወራ ለረጅም ሰዓት ራሳችሁን ላውድ የሆነ ኤንቫይሮንመንት ውስጥ ኤክስፖዝ ስታደርጉ ምንድነው የሚሆነው? ሎው ፍሪኩዌንሲ የሆኑትን ወይም ወፍራም ድምጽ ወይም ከታችኛው በኩል ያሉ ድምጾችን ጆሮአችሁ ፍላት አድርጎ ነው የሚያሰማችሁ። ማለት ከሚሰጣችሁ ግማሽ ኢንተርቫል አወርዶ ነው የሚያሰማችሁ። ወደ ላይ ያለውን ደግሞ ከምትሰሙት ግማሽ አውጥቶ ነው የሚያሰማችሁ። ስለዚህ ጆሮአችሁ ፒች shift ያደርጋል ማለት ነው። ሶ ፒች shift አደረገ ማለት እኔ የትኛውም ሰዓት ላይ የምሰጣችሁ ኪ እናንተ ጋር በትክክል አይደለም የሚደርሰው ማለት ነው። ይሄ የሚሆነው መቼ ነው? ኮንዲሽን ሳንጠብቅ ስንቀር። የምን ኮንዲሽን ሳንጠብቅ ስንቀር? የጆሮአችንን። ስለዚህ በተቻላችሁ አቅም ከውድድር በፊት ያሉትን ቀናቶች ልምምድ ግድ ስለሆነ ልምምድ ቦታ ላይ መገኘት መለማመድ ግድ ነው። ከሱ ውጭ ግን ያለውን በጣም ጆሮአችሁን ማሳረፍ መልመድ አለባችሁ። ሁለተኛው ምንድነው? እስቲ እናንተን ልጠይቃችሁ። ለምሳሌ በውድድር ሰዓት እዛ ዳኝነት ላይ ከቅኝት ወጣሃል፣ ከፒቺ ነበር፣ ከፍሬዚንግ ልክ አልነበረም፣ ፍሬዚንጉ ጥሩ ነው፣ ቅኝቱ ጥሩ ነው፣ ዳይናሚክሱ ምን ሪትሙ እንላለን አይደለም? እንደዚህ ያሉትን የሚውዚካል ተርሚኖሎጂዎችን የማትረዷቸው የትኛው ናቸው? እኔ ትንሽ ግር የሚለኝ የሙዚቃውን ካራክተር ስንገልጽ በፊዚካል የምንገልጸው አገላለጽ አለ። እንደገና ደግሞ በድምጽ ደግሞ ኤክስፕረስ ማድረግ እና እሱ ነገር በድምጽ ኤክስፕረስ እናደርግ እንዴት ነው የሚለው ነገር ኢሞሽን የሚለው ነገር ማለት ነው። ዴቭ ደግሞ ያነሳው ምንድነው ከቅኝትና ከፍሬዚንግ ጋር ያሉትን ሀሳቦች ነው። እሺ፣ ስለዚህ እነሱን ምንድነው የምናደርገው? አሁን እነሱን ከሆነ የምናወራው እየዘፈናችሁ ምናምን ስለሆነ እዚህ ጋር እንዲህ ነው የምንባባለው። ሁሉ ጊዜ አንድ ድምጻዊ ከመዝፈኑ በፊት ሁሉ ጊዜ የድምጽ ማሟሟቅ ኤክሰርሳይዝ ወይም ቮካል ዋርም አፕ ኤክሰርሳይዝ ማድረግ አለበት። ስለዚህ አሁን ተሟሙቃችኋል አይደል? ድምጻችሁ ለቀቅ ብሏል፣ ጋል ብላችኋል። ስለዚህ ለቅዳሜ ያዘጋጃቸውን ሁለት ሙዚቃዎች እናነሳና ቅድም ያነሳቸውን ሀሳቦች ላይ እንሰራለን ማለት ነው። ያንተ ምርጫ ምን ነበር? የኔ የጎሳዬ ተረጋጋሽ አንቺ ወየለ። እሺ፣ የሌላስ? የተፈራ ነጋሽ ጉድ አረገኝ ትዝታ ማይነር ነው። እሺ፣ የኔ ቴዎድሮስ ታደሰ ተቆራኝቶ። አንቺ ወየለ? በፍቅር የማትረጋ ሰው ወድጄ ላሊዛት ላላስቀራት አሳድጄ። ይሄ ዘፈን ምንድነው ሀሳቡ? ግጥሙ ቅር ያለው ሰው መቼም የሳቃ አይዘፍን አይደል? ፈገግ ብሎ አይዘፍን። አሁን አንተ ስትጀምር እንደዛ ነበርክ። አጉል ተቆራኝቶኝ ኃይለኛው ትዝታሽ ጥሩ ነው ያልከው። ጉልበት በጣም ጥሩ ነው። የፍሬዚንግ ሀሳቦችን እንዳትረሳ ስትል አንድ ዜማ ተጀምሮ እስከሚያልቅ በኩል እንክብካቤ ነው። ከጀምሮ እስከሚያልቅ መሄድ ያለበት። አውደድሽ ግሎ ልቤን ተኮሰው እኔስ የልግባ ወዴት ልርስ በፍቅር የማትረጋ ሰው ወድጄ ላሊዛት ላላስቀራት አሳድጄ አጉል ተቆራኝቶኝ ኃይለኛው ትዝታሽ
ኃይለኛው ትዝታሽ ኃይለኛው ትዝታሽ። ቆንጆ ሪኮርዲንግ አድርገናል። አሁን እንግዲህ ራሳችሁ ሰምታችሁ ቅድም ያነሳቸዋቸውን ሀሳቦች ሪኮርዲንግ ውስጥ ልክ እናንተ እንደ ኦዲየንስ ሆናችሁ ወይም እንደ ዳኛ ሆናችሁ ራሳችሁን ክሪቲክስ እንድታረጉ ነው። ሶ የዴቭን ደግሞ ሳጫውት ፍቅር አንተም ራስህን እዛ ውስጥ በደንብ እንድታይ ይሁንና አሁን የጎሳዬን ጫወታውን የፍቅርን እንከፍታለን ዊዛውት ኢንስትሩመንት ማለት ነው። በፍቅር የማትረዳ ሰው ወድጄ አጉል ተቆራኝቶኝ ኃይለኛው ትዝታሽ ኃይለኛው ትዝታሽ ኃይለኛው ትዝታሽ ሲሰማ እንደዚህ ኩለን ብሎ ነው የሚሰማ በቃ ድምጻችሁ። ሶ ጃይ ስትደረጉም ስታዩም ወይ ኦዲየንስ ሲያዳምጥ በዚህ ሌቭል ነው የሚያዳምጠው። እና ጭጋግ በሐሰት ዳፈና ከዚህ በፊት ያው ዳኝነት ቦታ ላይ ቁጭ እንላለን። ስለዚህ ሪትም ስተሃል፣ ቅኝት ፈርሰሃል፣ ፍሬዙ ልክ አይደለም፣ ኪው ልክ አይደለም፣ እንደዚህ ብዙ ሀሳቦች እናነሳለን የሙያዊ ሀሳቦችና ይሄንን ነገር ግን እዛ ጋር መተው የሚወዳደሩት ተወዳዳሪዎች ይረዱት አይረዱት አናቅም። ሄደውም ከኛ ጋር ኮሜንት ከወሰዱ በኋላ ሄደው ያንን ነገር ለማሻሻል ዳኞች የሰጧቸውን ሀሳብ ለማሻሻል በምን መንገድ እንደሚሰሩም አናቅም እና ይሄንን ነገር ሰብረናል ማለት ነው። አሁን በዚህኛው በ21ኛው ዙር ይሄ ፎርማት በጣም ጥሩ ነው ለኛም ለዳኞች ሁሉ ጊዜ እንደው እንዲኮ ቢያደርግ ትላለህ ቁጭ ብለህ እዛ ቦታ ላይና ሀሳብ ከመስጠት በዘለለ እንዲህ ተገናኝተን የልምምድ ጊዜ አብሮን እንዲኖር መሆኑ በጣም ቆንጆ ነገር ነው። መጣንበት መንገድ እንግዲህ እኛ እንደ ተወዳዳሪ ዳኞችም እንደ ዳኛ እዛ ጋር ቆመን ያው ከዳኞች የሚወረወረውን ሀሳብ ብቻ ነበር የምንቀበለውና እሱን ተቀበለን ሄደን ደግሞ አንዳንድ ማንረዳቸው ነገሮች ይኖራሉ እና ፕሮፌሽናል ሰዎች ላይኖሩ ይችላሉ ደግሞ የሚያማክሩን ምናምን እና አሁን ደግሞ ከብሩኬ ጋር እንግዲህ ያልገቡን ነገሮች ምናምን እየጠየቅን ብዙ ነገሮችን አሻሽልናል። በልምምዱ ጥሩ ነገር አግኝተናል። ከብሩኬ ጋር ጥሩ ቀናት አሳልፈናል እና በዛም ቀን አሪፍ ነገር ተምረንበታል። እኛ ብዙ ማናቀው ነገር አለ፣ ብዙ ይቀረናል ያው እንስፈን እንጂ ግን እሱ ጋር ከመጣን በኋላ ብዙ ነገር አግኝተናል። ለምሳሌ እኔ ከቅኝት አንፃር ያው ከቅኝት ምናምን ሲባል ወጣል ሲባል ብዙ እንትናልም ነበር። አሁን ግን የተወሰነ መረዳት ጀምሬያለሁ። አብዛኛውን ነገር አድርጋችሁልኛል፣ አብዛኛውን ነገር ተረድታችሁኛል። ስለዚህ በጣም ታንኪዩ በጣም አመሰግናለሁ። እንግዲህ ቅዳሜ መድረክ ላይ ነው የምንገናኘው። መልካም እድል። ቀሪውን ቀናቶች ደግሞ በደንብ ስሩ የተነጋገርናቸው ነገሮች። ስለዚህ ለነበረን ጊዜ በጣም አመሰግናለሁ። እኛም እናመሰግናለን።